ኦኬ እንዱ ጨርሳል አይደለ? እሺ ኤቢ መጠየቅ ትችላለህ ዴቫን። እሺ አንድ ጥያቄ ልጠይቀው። ሁለተኛው በጣም አጭር ጥያቄ ናት በእርግጥ። እሺ የመጀመሪያው ጥያቄ የሐዋርያትን ክራይቴሪያ አስቀምጠሃል እና የሆኑ ሐዋርያትን ደግሞ እነ ዩሊያንን እነ በርናባስን ምናምን ጠቅሰሃል። አንተ ለሐዋርያት መስፈርት ብላ ያስቀመጥከውን እነ ዩሊያን ምናምን ያሟላሉ ብለህ ታምናለህ? ሐዋርያ ለመሆን የግድ እነዛን መስፈርቶች መሟላት አለባቸው፣ እነዛ መስፈርቶች ካልተሟሉ ሐዋርያ አይደለም ስላልክ ከ12 ሐዋርያት ደግሞ ውጭ ሌሎች ሐዋርያት አሉ እነ ዩሊያንን ጨምሮ ስላልክ እነዛ መስፈርቶች አሟልተዋል ብለህ ነው ያመንከው ነው አንዱ ጥያቄ። ሁለተኛው ጥያቄ አግናጢዎስ ትንቢት ተናግሯል ለፊላደልፊያ ቤተክርስቲያን ከሐዋርያት ዘመን በኋላ ፖስት አፖስቶሊክ ኤጅ ነው ሐዋርያ ና በሆነ እንደምናውቀው ለፊላደልፊያ ትንቢት ተናግሯል። ትንቢት ስለተናገረ ፕሮፌት ሚል ማዕረግ ወይም ሹመት አለው ይሰጠው በሚል ሳይሆን የፕሮፌቲክ የሆነውን ጸጋ ኤክሰርሳይዝ እያደረገ እንደነበረ ትቀበላለህ ወይም ታምናለህ? እንደዛ እያደረገ ነበር ትንቢት የተናገረው ፕሮፌቲክ የሆነው ጸጋ አሁንም ስለቀጠለ ነው ብለህ ነው የምታምነው ወይስ እንዴት ነው ኤክስፕሌን የምታደርገው? የአግናጢዎስን ላነብልህ እችላለሁ። ጨርሻለሁ። እሺ ከነዚህ ከበጉ ሐዋርያት ጳውሎስን ጨምሮ 13ቱ ውጪ ያሉት ባርናባስም ሆነ ዩሊያ በነገራችን ላይ ከፍተኛ ክርክር ዲቤት ያለበት ነው። አንደኛ ሴት አይደለችም ወንድ ነው የሚል ዲቤት አለበት። ጆን ክርስቶስም ሴት ነች ይላል። ሌሎች ስኮላሮች ደግሞ ወንድ ነው የሚል ዲቤት አለበት። እስከ ተወሰነ ሴንቸሪ ድረስ ሴት ስም ለሴት ስም ላይ አገልግሎት ላይ ውሎ አያውቅም የዩሊያ የሚለው ስም ዲቤት ያለበት ነው። እንደዛም ሆኖ ግን ዩሊያ ሴትን ብትሆን ሐዋርያ ነች። ሴትን ሐዋርያ ማለት በጣም ይከብዳል። ሐዋርያ ነው ማለት አይደለም። ባርናባስም እንደዛ አይደለም። በሐዋርያት መካከል ነው የሚለው መጽሐፉ የሚለው በሐዋርያት መካከል ያሉ ናቸው እንጂ ሐዋርያ የሚል ሹመት ያላቸው ናቸው ማለት አይደለም። የበጉ ሐዋርያቶች ውስጥ ከነዛ ውስጥ የሚመደቡ ናቸው ማለት ሳይሆን በሐዋርያት መካከል ያሉ ናቸው። ሐዋርያ ናቸው ብዬ አይደለም ያቀረብኩት። በሐዋርያት መካከል የነበሩ ናቸው። እነ ዩሊያ እነ ባርናባስ እንደዚህ በፈርሴንሽን ላይ የምናያቸው በሐዋርያት መካከል የነበሩ ናቸው። የሐዋርያነት ሹመት ግን የሌላቸው ናቸው። የሐዋርያነት ሹመት በራሱ በጌታ የተሾመ ጌታን ያየ በጌታ የተማረ በጣም ብዙ ነገሮች አሉት። ድንቅና ታምር የጸና የሚለው ብዙ ክራይቴሪያዎች አሉት። በራሱ በጌታ የተሾሙ አይደሉም። በጌታ እንትን ያሉ አይደሉም። እነዚህኛዎቹ ግን በጌታ የተሾሙ በጌታ የተመረጡ ከጌታ ጋር አብረው የወጡ የገቡ በጌታ የተማሩ ናቸው እና እነ ዩሊያ እነ ባርናባስ በሐዋርያት መካከል ያሉ ናቸው እንጂ የሐዋርያነት ሹመት ወይም ደግሞ ልክ እንደነበጉ ሐዋርያቶች እንደዚህ አይነት ማዕረግ የላቸውም። በሐዋርያት መካከል ግን ነበሩ። ነገር ግን ይሄ ሐዋርያ የሚለው ነገር ለሚሽነሪ ለሚላክ የተላከ ስለሆነ ለነዛ ሁሉ ሲሰጥ እናያለን እና እነዚህ በነዛ መካከል ያሉ ናቸው። ሌላው ኢግናሽየስ ትንቢት ተናግሯል። ትንቢትን ከሐዋርያነት ኦፊስ ጋር እንትን የሚያቆራኘው ነገር ቢኖርም ነገር ግን የሐዋርያነት ኦፊስ ምንድን ነው? የነብይነት ኦፊስ ትንቢት መናገር ብቻ አይደለም እና የትንቢት ስጦታ የለም የሚል አይደለም። አልተናገርኩም እኔ እንደዛ። ቤተክርስቲያንም በለጠፍኩት ፔጅ ላይ ካያችሁ የመካነ ኢየሱስ ቤተክርስቲያን ያወጣችሁ መግለጫ ላይ የሐዋርያነት መደቡ የነብይነት መደቡ የለም ብለን ነው የምታምነው ቤተክርስቲያኔ። የትንቢትን ስጦታ ግን ለብቻ ያስቀመጠችው አለ። የትንቢት ስጦታ ግን ልክ እንደ አንደኛ ቆሮንቶስ 14 አካሉን ለማነጽ ይሄ ግለሰብ ላይ የአጋቦስን ጠቅሳ ለአካሉ ጥቅም ለቤተክርስቲያን የመጣ ትንቢት እንደሆነ ያንን ጠቅሳ ለአካሉ ለቤተክርስቲያን ጥቅም የሚውል ከሆነ በቤተክርስቲያን ውስጥ አልፎ ተፈትሾ ታይቶ ጥቅም ላይ ለአካሉ ለማነጽ ጥቅም ላይ ይውላል የሚለውን ትቀበላለች። መደቡን ግን አንቀበልም ነው። ስለዚህ ያ ትንቢት ነው የተናገረው። እኛ ያወራ ነው ስለ መደቡ ነው ማለት ነው፣ ስለ ታይትሉ ነው። እሺ ኤቢ ቴንክ በጣም በቃ ክሊር ነው። እድል ካገኘሁ አንድ ተጨማሪ ጥያቄ በኋላ ጠይቃለሁ። ቴንክ
እሺ ለዳኒ ጥያቄ ማቅረብ የሚፈልግ ሰው ካለ እድሉን እንሰጣለን። አማን ሻሎም አቀርባለሁ እያለች ነበረ። እሺ አማን ሰላም ብለናል። ጥያቄን ማቅረብ ትችላለህ። እሺ ሰላማችሁ ይብዛ። ዳኒ ለአንተ ነው ጥያቄ። አዎ እሺ ዳኒ ለአንተ ነው። ቀለል አድርጎ ሁሌም ቀለል ያለ ነው። ወንድሞቼ ላልበረታም። ኦኬ ጽፌ ነው ያዝኩትና ፔስት አድርጌ ኮሜንት ላይ እያየሁ ነው እንትን የምለው። ለምሳሌ ኤፌሶን ምዕራፍ 2 ላይ ቤተክርስቲያን እንደ ህንፃ ይስላታል። ደን መሰረት እንደተጣለላት ደን እነዚያ ደግሞ በሐዋርያትና በነቢያት በኩል እንደሆነ ይናገራል። ደን ምዕራፍ 3 ከቁጥር 4 ጀምሮ በቀደሙት ዘመናትና ህዝቦች ከቁጥር 4 ጀምሮ ህዝቦች ተደብቆ የነበረው ያልተገለጠ የነበረው አሁን ለቅዱሳን ሐዋርያትና ነቢያት ተገለጠ ይላል። ሰው ቅዱሳን ሐዋርያቱና ነቢያቱን ከነዚህ ክፍሎች ላይ ቆመን ቨስል ኦፍ ሪቬሌሽን ኦር ቨስል ኦፍ ኢንስፓይሬሽን ጭምር ማለት እንችላለን። ዳኒ የመገለጥና ኢንስፓይሬሽን የሚለውን የአማርኛው አይመጣልኝም። ኦር ሙቭድ ባይ ስፒሪት የሚሆኑቱ የእግዚአብሔርን ኦራክል ለመናገር በመንፈስ የሚነዱቱ አይነት ፓርቶች ማለት ነው። አሁን አስረዝም የሆነው ኢንስፓይሬሽን ነው እንደዛ ያልኩት። ሶ ቨስል ኦፍ ኢንስፓይሬሽን እና ሪቬሌሽን ናቸው ማለት እንችላለን። ዶክትሪንን ከመደንገግ አንጻር እና አሁን ላሉ ቅዱሳት ነቢያትና ሐዋርያት ምክንያቱም መጋቢዎች፣ አስተማሪዎች ምናምን ስላላለ ማለት ነው። ሶ በዛ ሴንስ ቨስል ኦፍ ኢንስፓይሬሽን ናቸው ማለት እንችላለን። እዚህ ጋር ማየት ያለብን ኢንስፓሬሽን ምን አይነት ኢንስፓሬሽን ነው የሚለው ማየት አለብን። የነ ጳውሎስ አይነት ኢንስፓሬሽን ይኖራል ብለን አናስብም። ጳውሎስ ራሱ ረግሟል። በቃ እኛ ከሰበክንላችሁ ውጪ እንግዲህ ትክክለኛ ከመለስ ማለት አርመኛል። እኛ ከሰበክንላችሁ ወንጌል ውጪ የሚሰብክ እኛም ብንሆን አሁን ጳውሎስ መጥቶ እንዲህ ማለት ነው ቢል አንሰማው። መላእክትም ቢሆኑ እንደገና ደግሞ ላይክ አይ ቲንክ እኛም ብንሆን መላእክትም ቢሆን የተረገሙ ይሁን ነው የሚለው። ስለዚህ ይሄ ኢንስፓሬሽን ለቤተ ክርስቲያን የሚያስፈልገውን አክል ነው እንጂ ኢንፋሊብል የሆነውን የእግዚአብሔርን ቃል መሰረት የተመሰረተበትን አይጨምርም ብዬ ነው የማምነው። ሶ እንደዛ ከሆነ እንደሱ አይነት የሚል ነገር የሆነ አርቲኩሌሽን ስለሰጠ እንደሱ አይነቱ ለየት ይላል፣ እንደሱ አይነቱ ሊቀጥል አይችልም ብለኛል። ሶ በቤተ ክርስቲያን ታሪክ ኦር ኢቨን እዛው በባይብል ውስጥ ኤኒ እንትን ካለ ይሄ ማሳያ ካለ ነው የምትሰጠኝ። ኤኒ ማሳያ ማለት ነው። ወይም ሰከንድ እና ሰርድ ጀኔሬሽኖች ላይ የመጣ ካለ የምታሳይ ምንድን ነው ለየት ያለ ኦር ሁለተኛ አይነት ፌዝ አውቶሪቲ ኖሯቸው። ኦኬ አውቶሪቲ ኖሯቸው። ምክንያቱም እዚህ ጋር ያው ኢንስፓይሬሽን ይመጣባቸዋል። ቀድሞ ያልተገለጠ በእነዚህ ተገልጧል ነው የሚለው። ኦኬ ቀድሞ ያልተገለጠ በእነዚህ ተገልጧል። ስለዚህ ዲያር ቨስል ኦፍ መገለጥ የመገለጥ ምንጭ ናቸው ብለናል። ስለዚህ እነሱ ዶግማቲክ የሆኑ ነገር ይናገራሉ። የሚናገሩት እግዚአብሔር ቃል ነው ብለን እናምናለን። ከዚህ አውቶሪቲ መለስ ያለ ወይም ከዚህ አውቶሪቲ ቀጥሎ የሚመጣ የሚል ኤክስፕላኔሽን ያለው አይነት ሐዋርያነት መጽሐፍ ቅዱስ ውስጥ የሚመስል ካለ ከዛ ቤተክርስቲያን ታሪክ ውስጥ መለስተኛ ጳውሎስም ይመስል አይደለም፣ ጴጥሮስም ይመስል አይደለም፣ ግን መለስተኛ የሆነ ሰከንድ አንድ አይነት ነገር ማለት ነው አለ የሚል አይነት ማሳያ ደን እሱ መቀጠሉን የሚያሳይ ሪፈረንስ አለው። ያ መጽሐፍ ቅዱስ ውስጥ በመጀመሪያ ደረጃ ጥያቄው ኦልሬዲ መሰረታዊ የሆነውን የተመሰረተውን መሰረት የሚመሰረቱ እንዳልሆኑ ከተስማማን በኋላ በቀጣይነት ሬቨሌሽን ይመጣል ወይ ሲባል አዎ ይመጣል። ለምሳሌ አጋቦስን እንውሰደው። ለጳውሎስ መገለጥ አምጥቶለታል፣ ቀበቶውን ወስዶ ማለት ነው። ስለዚህ እንደዚህ አይነት መገለጦች ነበሩ። የኢሬኔስ ጽሁፎችን መመልከት እንችላለን። ነቢያት ባይላቸው በዘመናችን በእኛ መካከል ሰዎች አሉ፣ አጋንንትን የሚያስወጡ፣ ፈውስ የሚያደርጉ፣ ሙታንን የሚያስነሱ፣ በልሳን የሚናገሩ፣ በልሳን ሳይሆን በአዲስ ቋንቋ የሚናገሩ ብሎ ተናግሯል። ስለዚህ እንደዚህ አይነት ኤክስፕሬሽኖች በተርቱሊያን ውስጥም በኦሪገን ውስጥም ሰብሲኮንት በሆኑ ቅድም ዲዳኬን ጠቅሰናል አሉ። ነገር ግን
መሰረትን ወይም ዶክትሪንን እንደ አዲስ የሚያመጡ አይደሉም። ስለዚህ ለምንድን ነው መሰረት የማያመጡት ካልክ ራሱ ጳውሎስ ከልክሏል። ጳውሎስ ምን ብሏል? እኔ ራሴ ነው የሚለው። እኛ ራሳችን መተን ብንሰብክ የተረገመን እንሁን ነው የሚለው። ስለዚህ ጳውሎስ እዚህ ገስት ገብቶ የሆነ ነገር ቢነግራችሁ አታምኑትም ለማለት ነው። ቴንኪው። ኦኬ። ስለዚህ አሁን የሚገባኝ ሁለተኛ ጥያቄ ያለኝ ይኸኛውን አይ ቲንክ አንድ ፖይንት ላይ ከቆም ብዬ ነው የሚገባኝ። በሐዋርያቱ ኢንስፓይሬሽን ተላልፈዋል። ኤፌሶን 4:3 እንደሚናገረው ምንድነው 3:4 እንደሚናገረው እንደ 2:20 ላይ እንዳየ ነው ሁለቱም ብቻ ነው ነጥሎ የሚጠራው። ራይት፣ ሁለቱም ብቻ ነው ነጥሎ የሚጠራው። ሶ አይ ሁለቱን ነጥሎ ቢጠራም ለአስተማሪ ለወንጌላዊና ወንጌል ሰባኪ ለመጋቢ ምናምን እንሰጣለን የሚል ካልኩሌሽን ማንሰራ ከሆነ አይ ቲንክ አንሰራም። ምንሰራ ከሆነ ዳኒ ይጨምርልኛል። የማንሰራ ከሆነ ይሄ ቨስል ኦፍ ኢንስፓይሬሽን መሆኑን ነጥሎ ሁለት ጊዜ ምዕራፍ 2 ላይ እና ምዕራፍ 3 ላይ ነጥሎ ለሐዋርያትና ነቢያት ሰጥቶ ከሆነ ሁለተኛው ጥያቄ አሁን ከዚህ ጋር ተከትሎ የሚመጣው ምዕራፍ 4 ላይ ምዕራፍ 3ና ምዕራፍ 2 ያላማከለ ኮንክሉዥን የሰጠ ይመስልሃል ወይ? ምክንያቱም ምዕራፍ 2 ምዕራፍ 3 ላይ ያለውን ለማንም የማይሰጥ አይነት ነገር ለሐዋርያቱና ለነቢያቱ ብቻ ነጥሎ ከሰጠ አሁን ቅድም አንተ ጥያቄውን ዴቭን ስጠይቀው የነበረው ጥያቄ ምንድን ነው? ሐዋርያትና ነቢያቱ ላይ ያለው ነገር ተቋርጧል የሚባል ከሆነ በዛ መንገድ የለም የሚል ከሆነ የመጋቢዎችና የአስተማሪዎችም ነገር አንድ ላይ መቆም ስላለበት ስላልከኝ ማለት ነው። ራይት። ስለዚህ የኔ ጥያቄ አርቲኩሌት ላድርገው። ምዕራፍ 2 ምዕራፍ 3 ላይ ኢንስፓይሬሽንን እያወራን ከሆነ ዶግማቲክ የሆነ ዶክትሪንን የማስቀመጥ ያም ደግሞ ቀጥታ ከእግዚአብሔር የሚመጣው ማለት ነው። ይሄ አፍዮተ እግዚአብሔር ናቸው ወይም አፈቀላጤ የእግዚአብሔር አፈቀላጤዎች ናቸው የሚለውን ዳይሬክትሊ ከሐዋርያቱና ነቢያቱ ጋር የምናስር ከሆነ ደን ምዕራፍ 4 ላይ እነዛን ሁለቱን መጥቀሱ ከሶስቱ ጋር እያገናኘ እንደሆነ ነው ወይም የሚያሳየው ሎጂካል ኮንክሉዥኑ እንደዛ ነው ወይ? ምክንያቱም ሶስቱ ምዕራፍ 2 3 ላይ ያለውን ነገር ስለማያሟሉ ራይት። ሶስቱ ቀጥሎ ከ5 ጋር የተዘረዘሩ ሶስቱ ምዕራፍ 2 ላይ ስለ ሐዋርያትና ስለ ነቢያት የተሰጠውን ነገር አያሟሉም። ስለዚህ አሁን ደግሞ ምዕራፍ 2 ምዕራፍ 3 ላይ የተጠቀሱቱ ምዕራፍ 4 ላይ ከሶስቱ ጋር ስለተጠቀሱ አንድ አይነት ናቸው የሚል ኮንክሉዥን ላይ መድረስ እንችላለን ወይ? ቴንኪው። ባይ ዘ ዌይ ቅድም በተናገርኩ ነገር ላይ ኤክስፓንድ ትንሽ ማድረግ አለብኝ። የመገለጥ ቬዝል የሚለው ቃል ዶክትሪንን አይመልከት እንጂ እያንዳንዱ አማኝ በአዲስ ኪዳን የመገለጥ ቬስል አድርገን ልንወስደው እንችላለን። እያንዳንዱ ኢንስፓይሬሽን ዳኒ ኢንስፓይሬሽን እኮ ለምሳሌ እኔ ትንቢት ኢንስፓይሬሽን አይደለም እንዴ? የእውቀት ዶክትሪንን በማስቀመጥ ደረጃ የቱ ነው አዲስ ኪዳን ላይ የተቀመጠው? ለምሳሌ አጋቦስን ጠቅሰ ነበረ። በኢሲያ ራብ ይሆናል ብሎ መናገሩ ዶክትሪንን ማስቀመጥ ነው ብሎ ማንም የሚፈጥረው ዶክትሪን አይደለም እኮ አልኩኝ። እኔ ዶክትሪን ባይሆንም ዶክትሪንን በማስቀመጥ ደረጃ ያለውን ኢንስፓይሬሽን ያልኩት በጣም አርቲኩሌት አድርጌዋለሁ ዳኒ። እሱን በጻፉ ነጥሎ ሐዋርያትና ነቢያት ጋር ደን መሰረቱን የክርስቶስ ቤተክርስቲያንን ያንን ህንፃ ከማስቀመጥ አንጻር ነው ያስቀመጠው። ስለዚህ ያንን ህንፃ መሰረቱን ሁለቱ ከሆነ ባይብል ያያያዘው ውጪ ሐዋርያትና ነቢያት ደን ያንን ኤክስቴንድ አድርገነው ለሶስቱ ኦፊሶች ማስቀመጥ እንችላለን ወይ? ካልቻልን 5ቱ አንድ ላይ መጠራታቸው 4 ላይ 5ቱም በአንድነት መቀጠላቸው ግዴታ ነው የሚያስብል ነገር እንዴት ደረስክበት ነው ይሄ? ሆነስትሊ ስፒኪንግ እኔ ምዕራፍ 4 ላይ በጥልቀት አላየሁትም። አጠናዋለሁ በቀጣይነት ማለት ነው። ግን ጳውሎስ ያስቀመጠውን ነገር ነግሬሃለሁ። ጳውሎስ ምንድን ነው ያለው? እኛ ምንሆን ሌሎችም መላእክቶችን ቢሆኑ አዲስ መሰረት እንዳያስቀምጡ ዘግቷል ማለት ነው። ከዛም በኋላ ምዕራፍ 4 በምን አውድ እንደሆነ በጣም በማይክሮስኮፒክ ፕሬሲሽን ማየት ይኖርብናል። ከዛ በተረፈ ግን ግልጽ ነው። ማንኛውም ክርስቲያን ለቤተ ክርስቲያን መታነጽ የሚሆን ዶክትሪን ያልሆነ ኢንስፓይሬሽን ይቀበላል ብዬ አምናለሁ፣ ወይም ደግሞ ብለን እናምናለን።